هسه كثير بس بدي اعمل شي خفيف خلينا نوقف ولا ما في طبعا بلا والجمنة والحلاوة وكله بنلف إذا بدو تجيبوا شي خفيف شي مش طالولي ما بعرف بشوف ما بعرف أنا بشوف على الوجه عندما هي ለቡዱ ያወራል እና ይሄ እንደዚህ አይነት ነገራቶች ቃላቶች እንድትጠቀሙም እኛ ጋርም እንደዚህ አይነት ነገር እንድታወሩም አልፈልግም። በጣም ነው የሚያናድደው። ለሌላ ጊዜ ያልኳቸው ነው እንደዚህ ስትሉ እንዳልሰማ ማንም ሰው የቤቱ ልጆች እንደዚህ አይሉም እናውቃለን። ብሩኬም በምንወደው ልክ ቤተሰቡን እንወዳለን። አይሚንም በምንወደው ልክ ቤተሰቧን እንወዳለን ማለት ነው። ለምን እንዲነኩ አሁን አንድ ሰው እዚህ መጥቶ አብርሽ እኮ ብሎ የሚሳደብ መጥፎ ነገር ቢናገር እዚህ ጋር አናስቀምጠው። ለምን ግን የሚያስቅ ነገር ፈን የሚያደርግ ነገር እንጫወታለን እንትን እንላለን። ግን ክብራቸውን የሚነካ ወይም አለ እሱ ያላደረገት ያልተገኘበት ቦታ መጥቶ የሚያወራ ከሆነ ያንን ሰው ማንም የሚቀበለው የለም። ከገስት ላይ ራሱ ይወርዳል ማለት ነው። የልጆቹንም በዚህ አጋጣሚ የልጆቹም ሲታዩ እንደዚህ አይነት ነገር ሲወራ ትክክለኛ መንገድ ላይ ያጠፋሉ። ስህተቱ የቱ ጋር እንዳለ ስድብ ሳይሆን እንደዚህ በፍቅር ሲመጡ ደግሞ አሁን ለምሳሌ ትላንትና ቪዲዮ ላይ እናውራ ከተባለ ማለት ነው። ትላንትና አሁን ብዙ ጊዜ እንደዚህ አይነት ጌም አለ። በፍቅረኛሞች መሀል አለ፣ ቤተሰብ መሀል አለ። እስቲ እንደዚህ እንዳደርጋለሽ እንደዚህ ትችያለሽ የሚባል ያስተምራል እኮ ቪዲዮ ምን ያህል አንቺ ያን ሰውን ታውቂያለሽ፣ ያ ሰው ደግሞ ምን ያህል አንቺን የምታውቂበት ነገር ቢሆንም ጌም ነው ይሄ። ያም አለማወቁና ማወቅ ሳይሆን ጌም ነው። ግን እዛ ጋር የሚያስደስት ደስ የሚል ቪዲዮ ነው። በቃ ያስቅሻል፣ ፈን የሚያደርግ ነው። ትምህርት ይሄን እንዴት ነው የምንማረው? ምንድነው የምንማረው? ሌላ ሰው ሊለው ይችላል። ግን ደግሞ በቃ አንቺ የሆነ ፓርት ላይ ያስቅሻል። ምን ማለት ያንን እንደዚህ አሁን እንትኑ ላይ አይኑን ጨፍኖ አንድ ጊዜ በጣም የሳቅኩበት ቢኖር አፍንጫው ጋር ብሩኬ እንደዚህ ወይኔ በአፍንጫው ሹካውን በሹካው ወይኔ አፍንጫውን ገነጠለ አልኩት እኔ። ለምን በጣም ነበር የሳቅኩት እሱ ፓርት ላይ ማለት ነው። ስለዚህ ያንን ይሄንን ላይ የሚያደርጉትን አስተያየት ለምሳሌ አሁን የቱ ጋር ነው ጥፋት? የትላንትና ላይ ብንል ለሌላ ጊዜ ምግብ ሲቀርብ ወይም ኬክም ይሁን ምንም ቢሆን በተግባሩ መሆን አለበት። እዛ ጋር አሁን ብዙ ሰዎች ያልበሉ ብዙ ሰዎች የተራቡ አለ። እንደዛ መቀባባት ምናምን ሳይሆን በቃ በደንቡ ቢደረግ ጥሩ ነው ወይ? ሌላ ጊዜ አሁን እነዚህ ልጆች ይሄንን እሺ ብለን አስተያየት ካልሰጠነው ሌላ ችግሮችን ይመጣል ማለት ነው። ለምን የቱ ጋር ስህተት እንዳለ የቱ ጋር የሚያደርጉት ነገር በቃ በተግባር ሳይሆን ይቅርታ፣ በቃ በስነ ስርዓት ምግብ ላይ በስነ ስርዓት ሲጫወቱም ደግሞ በእንትን መሆን አለበት። መቀባባት እንደዚህ እጆቹ እስከሚያስገቡ ድረስ ምናምን ሳይሆን ያ የተራበ ብዙ ሰው አለ ማለት ነው። እዚህ ጋር እንደዛ አስተያየት እየሰጣችሁት አስተያየት መስጠት እንዳትከለክሉ። ጥፋቱ የቱ ጋር ነው ትክክሉ የቱ ጋር ነው ብላችሁ የምትወስዱበት ፈን የሚያደርግበት ቦታ ፈን አድርጎ ጥፋቱ የቱ ጋር እንደሆነ ደግሞ ጥፋቱ መናገር አለበት። ዝም አትበሉ። ቪዲዮ አሁን በፍቅርን ሲመጣ ፕራንክ ላይ አሁን ለምሳሌ ሃይሚ ባለፈው ለታ ፕራንክ አድርጋለች። ያ ፕራንኩ ላይ አስተያየት መስጠት ለፍቅር መሀል ላይ ምን አይነት ፕራንክ ማድረግ አለበት ራሳቸው አውቀው ያመጣሉ አይደለም። እንዛ ፓርት ላይ ማን ስህተት እንደሆነ ይሄ እንደዚህ ቢስተካከል ያበደ ነው፣ እንደዚህ ቢመጣ ያበደ ነው ብላችሁ አዲያ ብትሰጡት ብናወራበት ለነሱም አዲያ ይሆናል። ሰውን ገብቶ ያል አሁን እኛ ራሳችን እዚህ ጋር አይተን የሌላ እናመጣለን ምንልበት አንድ ሰው ገብቶ ያንን ነገር ያለ ማለት ነው። ስለዚህ ሁላችሁም ወደ ገዝታችሁ የምትከፍቱት ቪዲዮ እንደተከፈተ ይሄ ተመችቶናል። ስህተት አለ ፕራንክ የሚሰራ ምንም ቢያድርግ ምንም
ስህተቱ ጋር አስተያየት እየሰጣችሁት የሚያስተምር ቦታ ደግሞ ይህንን ተምራለሁ፣ የተረዳሁት ነገር ይህንን ተረድቻለሁ፣ መሀላችሁ ላይ ምን እንዳለ መሀላችሁ ምን እንደሚሳሳ እንዴት እንደሚሳሱ ለሰው እኔ ምን ማድረግ አለብኝ ማለት አለበት። አሁን ከትላንት ወዳ ቪዲዮ አሁን በጣም ነው ደስ የሚለው። ለምን ትማሪበታለሽ? ለምን አንድ ሰው ፍቅረኛሞች መሀል የሆነ ክፍተት እንኳን ቢፈጠር አሁን ሃይሚ ደህና ነኝ ብትል ብሩኬ ከሷ ጋራ አይተኛም፣ እንኳን አይቀመጥም መተኛት ቀርቶ ማለት ነው። እዛ ጋር አጠገቧ አይሆንም። ለምን ታማለች፣ ችግር ተፈጥሯል። አያችሁ የምትወዱ ሰው ላይ የሆነ ችግር ከተፈጠረ ምንድነው ማድረግ የማትፈልጉ ነገር ነው የምታደርጉት። አያችሁ እንደዚህ ነው ፍቅር ማለት፣ እንደዚህ ነው መገላለጥ ያለበት። አንዱ ለአንዱ ካልተሳሰበ ወይኔ በላቸው። አይ አማርኛ እኮ የአማርኛ እጥረት እኮ ተውን እና እንደዛ ተምረንበት ለሰው ምን ያህል ልብ ስስ ልብ የሆነ ስስ ልብ ለሰው ምን አይነት እኔ ለፍቅረኛዬ ምን ያህል ቦታ ቢሰጠው ነው የሚወደኝ ወይም ደግሞ የምትወደኝ ብሎ ሰው ያንን ትምህርት መውሰድ አለበት። ዝም ብሎ እነሱን ስለምንወዳቸው ብቻ ስቆ መጡ ብለን በቃ ቪዲዮን አይተን መውጣት አይደለም። የተማርነውን ነገር እነሱ ጋር ደግሞ እንደዚህ አድርጎ ቢያስተካክሉ ስህተት ሊኖር ይችላል፣ ወይም ደግሞ እንደዚህ ተስተካክሎ ቢመጣ ያበደ ነው ብለን ብናወራ ያላየ ሰው ሄዶ ያል እዛ ጋር ሄዶ ምንም ቢደረግ እንደገና ደግሞ እነሱ ያዳምጣሉ። እንትን የላችሁም አይደለም፣ ለእነሱም አዲያ ይሆናል፣ ለእነሱም ጥቅም ይሆናል። እነሱን የምንረዳበት መንገድ በዚህ ነው ብዬ ነው ማምነው። እኔ አሁን ለምሳሌ ዩቱበሮችን የማንም ደጋፊ ነው የማንም እንትን ነው እኛ እንስናንበታለን። ሰዓታችን ነው የሰዓታችን ማሳለፋ ነው፣ ምንም አንከፍልበትም። የሰዓታችን ማሳለፋ ነው። ግን እነሱ ደግሞ ማገዝ የምንችለው ይህንን ማገዝ እችላለሁ የምንለው ዩቱቡ ምን እንደሚያስፈልገውን ነገር ማድረግ አለበት። የምንወዳቸው ሰዎች ላይ እነሱን ሰርቶ እንዲህ እነሱ እኛን ለማስናናት ብዙ ነገር ይለፋሉ። እኛ ደግሞ እነሱ ከዚህ የተሻለ ጥሩ ደረጃ እንዲደርሱ ገና ነው፣ ልጆች ናቸው። አሁን ሃይሚና ብሩኬ ከማንም አትወዳደሩ፣ ከማንም ጋራ አታወዳደሩ፣ ልጆች ናቸው። በዚህ ልክ ደግሞ እንደ ቤተሰብ ነው ከኛ ጋር የሚያወሩት ማለት ነው። ስለዚህ እኛ ደግሞ እንደዚህ የሚወዱን እንደዚህ የሚያከብሩን ኦዲየንስን የሚያከብሩ ኦዲየንስ ሰው የሚላችሁን የሚሰሙ ሰዎች ደግሞ እኛ ጎን ቆመን ማገዝ የምንችለው ለሁለት ነገር ነው። አንደኛ አዲያ መስጠት፣ እንደዚህ ያጠፉት ቦታ ላይ አስተካክለኑ መስጠት፣ ኮመንት መጻፍ። እንደዚህ እኛ የማይሰሙ ከሆነ ደግሞ እዛ ሄደን ኮመንት ከጻፍኑ ኮመንት በስነ ስርዓት ያል ጋሽ ከበደ ራሱ ኮመንት ያነባል በደንብ ማለት ነው። ጋሽ ከበደ ስላችሁ ታውቃላችሁ፣ ካሜራማኑ ማለት ነው። እና ይሄንን ነው የምለው። ቅር ሌላችሁ ይችላል እንደዚህ ስለው እንደዚህ አትበሉ እንደዚህ አትበሉ። 100,000 ጊዜ ቅር ይበላችሁ። ትክክለኛውን ነገር ነው የተናገርኩት። እኛ ቤት ላይ ልጆቹን የቤቱን ልጆች እናንተም ራሳችሁን አሳልፋችሁ እንዳትሰጡ። ለምሳሌ አንድ ሰው ከውጭ መጥቶ ስለ አከሌ አታውሩ ስለ እንደዚህ አታውሩ ካላችሁ ሞኒተር የያዘ ሰው ወደታች ጣል አድርጉ። ራሳችሁን አሳልፋችሁ ከዛ ሰው ጋር አታውሩ፣ አታዳምጡ። ራሳችሁን አስከብሩ። ማንም ስላለ አይደለም፣ ተጋፈጡ። ለምን እናንተ የምታደርጉት እነሱ ያደርጋሉ አያደርጉም? ስለዚህ ተጋፈጡ። ሞኒተር የያዛችሁ አታዳምጡ፣ አቁሙ። እናንተ እነሱ አይደለም እናንተን የሚያስቆሙት፣ እናንተ ናቸው ማስቆሙት። ቤታችሁ ላይ ማንም ይሁን ቤታችሁ ላይ የማስቆም መብት አላችሁ። ማንም እዚህ ጋር ሆኖ ለምን እኔ አልሆንም የማስቆም መብት አለ ማንኛውም ሰው ማለት ነውና አስቆሙ። ሰው እንዲያስቆማችሁ እናንተ ሰውን ፈርታችሁ ሰው እንዲያስቆሙ እንዳታደርጉ ቤታችሁ ላይ ማለት ነው። ለምን ሰው ቤት አልሄዳችሁ? አስከብሩ፣ ራሳችሁን አስከብሩ። ሬሳ ናችሁ እናንተ ማትናገሩ። ሬሳ ብቻ እኮ ነው የማይናገር። ሬሳ ናችሁ እንዴ? ሁሉም ነገር እናያለን እንዴ? አይናለን ሰዎች እኮ። ስለዚህ ቅድም ራሱ ማናስማችሁ ሜሲ ከአንቺ ጋር ስለታወራ ነበር እንጂ ነው ወርዳ ፈልገ ነበር ግን እኛ ቤት መጣ እኛ መጥቶ ነወራ ሆነን ወረቀው። አሳልፋችሁ ራሳችሁን እንዳትሰጡ።
ራሳቸው በትሞቱ ማለት ነው። የፈለገ እናንተ ሰው መምከር የምትችሉ ሰዎች ናቸው እንጂ ሰው እናንተ ላይ መጥቶ እናንተ እንደዚህ ናቸው እንድትሉ እንዳትፈቅዱ። ለምን እንደዚህ እንዳታደርጉ። ማንኛውም ሰው ሲመጣ በተግባሩ አስተናግዱት። ማውራት የሚፈልጉ ነገር አክብሩ። ግን ድንበሩን ካለፈ እናንተ ማስቆም አይችሉም። እናንተ እየተጫወታችሁ እናንተ እየተናገራችሁ ራሳቸውን አስከብሩ። ራሳቸውን ቀጥ አድርጉ። ለምን እናንተ ቆሙ፣ አንተ አቁም። በቃ ለምን የምታወሩ ነገር ታውቃላችሁ። ብትሮ ድከን ያለ ካፌ ሲዚ ብዙ ማለት ና ለበን እና ምን ሩዝ ለበን ኦኬ ፊ እኔ ዛሬ ምግብ አልሰራሁም። ሌላ ስራ ይዤ ነበር። ስራ እየጠየቁኝ ነው። እና ራሳቸውን የምታስከብሩ እናንተ ሰው ከውጭ መጥቶ አቁሙ እንዳይላችሁ የምታወሩ ነገር ስለምታውቁ የምታወሩን ነገር ታውቃላችሁ። የምታደርጉትን ነገር የምታስኬዱትን ነገር ስለምታውቁ ጥንቃቄ አድርጉ። እዚህ ላይ ማለት ነው። ጅል እንዳትሆኑ ሁላችሁ ማለት ነው። ነግራችኋለሁ። ጨርሻለሁ። እሺ ይኸውላችሁ እዚህ ጋር ያላችሁ 31 ሰዎች አላችሁ። ዩቲዩቡን ስታዩላቸው ሙሉውን ይውላቸው፣ ላይክ አድርጉ፣ ሼር አድርጉ። እንደገና ደግሞ ማታ ልተኙ ስትሉ ክፈቱትና ተውት። ከ2 ሰዓት ከ3 ሰዓት በኋላ ስትከፍቱት ይቆጥርላቸዋል። ልጆቹን በትክክል የምንወዳቸው ከሆነ እንዲቆጥርላቸው እናደርገው። ሼር አድርጉላቸው፣ ላይክ አድርጉላቸው። በዛ ላይ ደግሞ ሙሉውን ቪዲዮ ይውላቸው። ማስታወቂያም ሲመጣ ማስታወቂያውን ይዩት፣ አትለፉት፣ አታዘልሉት። እንደገና ደግሞ ጊዜ ካላችሁ 2ም 3ም ይዩት፣ ከ2 ሰዓት ከ3 ሰዓት በኋላ እያላችሁ ናኑ ትገቢያለሽ። ስለዚህ ልጆቹን ማሳደግ የምንፈልግ ከሆነ እውነት በትክክል የምንወዳቸው ከሆነ ኢንትሮን ብናየው ሰዓት ሙሉ እኮ ቪዲዮ 29 ደቂቃ ወይ 30 ደቂቃ ቢሆን ነው። ያልሆነ ቪዲዮ ያልሆነ ነገር የቱርክ እንኳን ቪዲዮ 1 ሰዓት ቁጭ ብለን እና የለ እንዴ እንኳን የልጆቻችን ቀርቶ። ስለዚህ ኢንትሮን እንይላቸው። ማስታወቂያም ሲመጣ እዩት። ኮሜንት ላይ ከምንሮጥ ሌላ ነገር አሁን ልክ ነው ማየት የምፈልግ። እንደዚህ ወርዶ እንደዚህ በሚያምር በሚያስደስት በሚያስቅ ነገር መጥተው 100 ምናምን እንዴት ነው የሚታየው? ለምንድን ነው እንደዚህ የሚታየው? ኢንትሮን አታዩትም? ልጆቹ ወደ መጥፎ ሲሄድ አለቀስን፣ እንደዚህ ተደፋብን፣ ስራ አቆምን እንላቸው የለ እንዴ? ስለዚህ በጥሩ ሲመጡ ለምንድን ነው የማናይላቸው? አሁን በሆነ ስራ ቢመጡ በቃ ፕራንክም አድርገው ቢመጡ ልጆቹ ዘይት ተደፋብን፣ ስራ አቆምን፣ መስራት አልቻልንም እያለ ከኔ ጀምሮ ማለት ነው። ይሄ ኦፕሴ ምስክራለች፣ ብሌ ምስክራለች፣ እነ ናኒ የኔ ወርቅ ምስክራሉ። እንደ ህፃን ልጅ ነው የማለቅሰው ድራማው ሲመጣ። ያ ነገር እንዳይመጣ አሁን ጥሩ ነገር ሲሰሩልን ላይክ እናድርጋቸው፣ ሼር እናድርግላቸው፣ ደጋግመን እንይላቸው። ኢንትሮን በስነ ስርዓት እንየው፣ ማስታወቂያውን በስነ ስርዓት እንየው። ነው ወላ ለሰው ብለን ነው ሰው ይወዷቸዋል እንድንባል ነው የወደድናቸው ልጆቹ? ወላ ልጆቹን እድገት አንፈልግም ወይ? እኔ በጣም ለራሴ ጥያቄ ሆኖብኝ ናኔን ጠይቄያለሁ፣ ኦብሴን ጠይቄያለሁ፣ እዚህ ጋርም ሰው ጠይቄያለሁ። ልጆቹ አፈቅርሻለሁ ብሎ ልጁ ከመጣው እንፈቃቀራለን ካሉ በኋላ እይታ የላቸው። ወላ እንዲፋቀሩ አልፈለግንም ወይ? ወላ ደግሞ ፍቅር በንጹህ ልጆቹ በስነ ስርዓት ሲመጡ ማየት አንፈልግም ወይ? ያልገባኝ ለራሴ ጠይቄ ለራሴ መልስ ያጣሁለት ሰው ጠይቄ ለሰው መልስ ያልሰጠኝ ጥያቄ ይሄ ነው። ልጆቹ በረብሻ አንድ ስተት ወይ ደግሞ እንደ ሌሎቹ ዩቱበሮች እስቲ ወንድ የሆነ ሌላ ዩቱበር አቁሞ ብሎ ያቆማል? ይቅርታ እስቲ የጠየቃችሁን ዩቱበር ንገሩኝ። መጥፎ ነገር ሰርቶ እኮ ይቅርታ ብለው ነው። አቁሙ ስንላቸው አቁመው ነው። እንደዚህ አድርጉ ስንላቸው አድርገው ነው። ሲያወሩን እኮ ስክሪን መሀላችን ሆነ እንጂ አብረናቸው እንደተሰበሰብን ሆኖ ነው የሚያወሩ። እንደ ቤተሰብ ነው የሚያዩ። ማላ ቀላል አይደለም። እየማሉ እኮ ነው እንትን የሚሉት የሚነግሩ እንዴት እንደሚወዱ
ለምን እናስመስላለን? ለምን አናይላቸውም የልጆቹ? እዚህ ጋር እኔ አሁን ኢንትሮን አሳልፌ መጥቼ አየሽ ሲሉኝ አዎ አየሁኝ ይላሉ። ስለ ኢንትሮ ስትጠይቁኝ ግን ምንም ነገር አላውቅም። ኦብሴም እንዳለችው መጥፎ ሲሰሩ አስተያየት እንደምንሰጣቸው ጥሩ ሲሰሩ እንደምንስቀው ሁሉ ልጆቻችን ለምንድን ነው የማናሳድገው? ለምን እነዚህ ቆርጠው ይዘው መጥተው የሚለቁትን እንደው አላህ በላሁን ይልቀቅባቸው። በጣም ይቅርታ ያርጉልኝ ይህን አማርኛ ስናገር። በሰው እድገት፣ በልጆቹ እድገት፣ በልጆቹ ደስታ የሚቀኑ ናቸው። ቆርጦ የሚያመጡት ቆርጦ ያምጡ። በሙዚቃ ማምጣት ይችላሉ። ለመጫን አይደለም፣ በሙዚቃ ማምጣት ይችላሉ። በግጥም ማምጣት ይችላሉ። በክላሲካል ማምጣት ይችላሉ። ነው ውሸት ነበር። እኔ የታየኝ ይቅርታ አድርጉልኝ፣ ልጆቹን አይወዷቸውም ነበረ። ልጆቹ ተፋቀርን ብለው ከመጡ በኋላ ይሄ ሁሉ የመጣው ነገር አይታይላቸውም፣ ገዝታ አይሰራላቸውም። እንዴ አላህ እኮ ነው እነዚህ ልጆችን ያገናኘው። እንዴ እየተጣሉ ሌላ ሴት እየመጣች ሌላ ወንድ እየመጣ እየተጨመላለቁ እንዲሰሩላችሁ ነው የምትፈልጉት? ኦኬ ቀላል ነው ለነሱ መስራት፣ ግን ስል እንዳታው ቤተሰቦቻቸውን እንዳዘቀዙ እንዳትሰድቧቸው። ይህንን ከፈለጋችሁ እናንተ ይህን መስራት ለነሱ ቀላል ነው፣ ግን አስተዳደጋችሁ ስለማይመጥናቸው ነው ይህን ነገር መጥፎ ነገር የማይሰሩ። እንዴት ነው እውነት እንወዳቸዋለን? ለእያንዳንዱን ጥያቄ ራሳችሁን ነፍሳችሁን ጠይቁ። እውነት ልጆቹ እድገታቸውን እንፈልጋለን? እንወዳቸዋለን? ኧረ በአላህ ምን ሆናችሁ ነው? እንደው እንዴት እንዳሰባችሁት አላውቅም። እንዲያውም በጣም ልንደሰት አንድ እርምጃ ሄደዋል ልጆቻችን፣ አደጉልን። በቃ እንዴት ነው እንደመጡ አይተናቸዋል። ህጻናቶች ናቸው የመጡት። አሁን አድገው